የህወሓት ጁንታ አዲስ አበባ ውስጥ ከ600 ሺህ እስከ 5 ሚሊዮን ብር የሚከራይ ህንጻ ያላቸው ጀነራሎችን ፈጥሯል። አቶ ሊላይ ኃይለማርያም ረዳ መሰሪው የህወሓት ጁንታ ቡድን የኢትዮጵያን ኢኮኖሚ ሆነ ፖለቲካ በቤተሰብ ኔትወርክ በመያዝ ሀገሪቷን ሲዘርፍ መኖሩን የትግራይ ክልል የሽግግር ምክር ቤት የህዝብ ግንኙነትና የድርጅት ንቅናቄ ዘርፍ አባል አቶ ሊላይ ኃይለማርያም ረዳ አስታወቁ። ቡድኑ ሲፈጠር ጀምሮ ከአንድ ቤተሰብ ከስብዓት ነጋ ቤተሰብ አካባቢ ወጣ መሆኑንም አመላክተዋል። አቶ ሊላይ ኃይለማርያም በወቅታዊ ጉዳይ ዙሪያ በተለይ ከአዲስ ዘመን ጋር ባደረጉት ቃለ መጠይቅ እንዳመላከቱት መሰሪው የህወሓት ጁንታ ቡድን ሲፈጠር ጀምሮ ከአንድ ቤተሰብ የወጣ ነው። የኢትዮጵያን ኢኮኖሚም ሆነ ፖለቲካ በዚህ የቤተሰብ ኔትወርክ በመያዝ ሀገሪቷን ሲዘርፍ ኖሯል። በዚህም በቤተሰብና በአካባቢ ተደራጅቶ ለ27 ዓመታት የኢትዮጵያን ሀብት ሲዘርፍ የቆየው የህወሓት ጁንታ ቡድን አዲስ አበባ ውስጥ ከ600 ሺህ እስከ 5 ሚሊዮን ብር የሚከራይ ህንጻ ያላቸውን ጀነራሎችን ፈጥሯል ብለዋል። ከስብዓት ነጋ ቤተሰብና አካባቢው የወጣው ይህ መሰሪ ቡድን ስልጣኑንም ኢኮኖሚውንም ለመቆጣጠር እንዲመቸው ሲል ከቤተ መንግስት እስከ ቤተ ክህነት ያለውን መዋቅር ሁሉ ተቆጣጥሯል። ለዚህ ደግሞ ስብዓት ነጋ መጀመሪያ አዲስ አበባ እንደገባና ስልጣን እንደያዘ አቡነ ጳውሎስን ከአሜሪካ አስመጥቶ ቤተ ክህነቱን አስያዘ። አቡነ ጳውሎስ ማለት ደግሞ የነሱ ቤተሰብ ናቸው። 4 ኪሎ ቤተ መንግስቱን መለስን አስያዙ። የመቀሌውን ቤተ መንግስት ደግሞ በቅዱሳን ነጋ ባል በአለቃ ጸጋዬ ነው ያስያዙት። እንዲህ አድርገው ከቤተ ክህነት እስከ ቤተ መንግስት ከተቆጣጠሩት በኋላ ሁሉንም ነገር በኔትወርክና በቤተሰብ ወደሚሰራ ስርዓት አስገቡት ብለዋል አቶ ሊላይ። ለምሳሌ ቤተ ክህነት አንድ ህንጻ ቤተክርስቲያን ለማሳደስ ጨረታ ያወጣል። እናም አቡነ ጳውሎስ ያለምንም ጨረታ በ5 ሚሊዮን ብር ጨረታውን ለኮሎኔል በላይ ይሰጡታል። ይህ ሰውዬ ደግሞ ላይሰንስ የለውም፣ ኢንጂነርም አይደለም፣ ጡረታ የወጣ የደርግ ኮሎኔል እንደሆነም አመላክተዋል። ሲኖዶሱም በ1 ሚሊዮን የሚሰራ ስራ እንዴት በ5 ሚሊዮን ብር ይሰጣል በሚል ይህንን አካሄድ ይቃወማል። እሳቸውም ጸሐፊ የነበረውም በተመሳሳይ በመቃወም ጨረታው ይቆማል። ጨረታው ይውጣ ሲባል 700 ሺህ 800 ሺህ 1 ሚሊዮን የሚል ይወጣል። እሳቸው ደግሞ ይቆይ ብለው ያቆዩትና ከአንድ 4 ወር በኋላ በ5 ሚሊዮን ብር ለሱ ሰጥቻለሁ ብለው ያዛሉ። የዛኔም የሳቸው ጸሐፊ የነበረው በዚህ መልኩ አልሰራም ብሎ ስራውን ትቶ መውጣቱ ይታወሳል። ከዛም በኋላ ቤተክርስቲያን ውስጥ የስብዓት ነጋ ኔትወርክ ሰዎች ናቸው ተሰብስበው እንዲገቡ የተደረገውና የቤተ ክህነቱ የቢዝነስ መስመር ሙሉ በሙሉ ለነሱ እንዲሰጥ ተደርጎ ሚሊዮነር ሆነዋልም ብሏል። እንደ አቶ ሊላይ ማብራሪያ ከዚህ በተጓዳኝ የስዩም መስፍን የስብዓት ነጋና የሌሎቹም ዘመዶቻቸው በኤርፖርት ይግቡ በጅቡቲ የጉምሩክ ታክስ ከፍለው አያውቁም። በአዲስ አበባ ተሸንሽኖ የተወሰደው መሬት ውስጥ አንዳቸውም በሊዝ ገዝተው አያውቁም። በሊዝ የገዙም ካሉ በሳንቲም ቤት ነው የሚገዙት። ይህን ደግሞ ፋይሉን ከመዘጋጃ ቤት ወይም ከተማ ልማት ሊገኝ የሚችል ነው። እናም እነዚህ ሰዎች በሁሉም መስክ የሀገሪቱን ኢኮኖሚ ተቆጣጥረውት ቆይተዋል። ሌላው ቀርቶ ኮንትሮባንድ ንግድ ከአብዲሌ ጋር ሆነው ሲሰሩ እንደነበርም አመላክተዋል። የትህነግ እኩይ ኃይል ያልጠበቀው አስገራሚ ኦፕሬሽን። የኢትዮጵያ መከላከያ ሰራዊት ከታጠቃቸው ግዙፍ መሳሪያዎች መካከል 80% ታጥቆ ትግራይ ክልል የነበረው ሰሜን እዝ ነበር። በተቀረው የመከላከያ ሰራዊት እዞችና ክፍለ ጦሮች ውስጥ የነበረው ትጥቅ 20% ብቻ ነው። የትህነግ እኩይ ኃይል ያልጠበቀው አስገራሚ ኦፕሬሽን ከዚህ ጋር ተያይዞ እንዴት ተፈጸመ? ወደ እናንተ በዝርዝር የምናደርሰው ነው የሚሆነው። በሌላ በኩል የተሰረቁት ሚሳኤሎች ፍጥጫና መጨረሻቸው ምን ይመስላል? የሚሳኤሉና የሮኬቱ ጉዳይ ከሰሞኑም በጣም አነጋጋሪ ሆኗል። ለመሆኑ ይሄ ጉዳይ እንዴት እንመለከተዋለን? ወደ እናንተ እንዲህ ቃኝተናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የኢዮሃ ሚዲያ ዩቲዩብ ቻናላችን ቤተሰቦች ሰላማችሁ በያላችሁበት ይበዛ ዘንድ እየተመኘን እንሆ ሁለቱን መረጃዎች እንደሚከተለው አጠናክረን ወደ እናንተ ይዘን መተናል። አብራችሁን ቆዩ። ታሮስ አለሙ ነኝ። የትህነግ እኩይ ኃይል ያልጠበቀው አስገራሚ ኦፕሬሽን። የኢትዮጵያ መከላከያ ሰራዊት ከታጠቃቸው ግዙፍ መሳሪያዎች መካከል 80% ታጥቆ ትግራይ ክልል የነበረው ሰሜን እዝ ነበር። በተቀረው የመከላከያ ሰራዊቶች እዞችና ክፍለ ጦሮች ውስጥ የነበረው ትጥቅ 20% ብቻ ነው። ዶክተር አብይ ወደ ጠቅላይ ሚኒስትርነት ከመጡ በኋላ ከኤርትራ ጋር የገባውን እርቅ አስከትሎ እነዚሁን ግዙፍ የጦር መሳሪያዎች ከትግራይ ክልል ቀንሶ ለማውጣት ሞክሯል። ነገር ግን ሳይሳካለት ቀርቷል። በዋናነት ህወሓት ህዝቡን በሻዕቢያ ሊያስወርረን ነው የሚል ፕሮፓጋንዳ ህዝቡና መከላከያው ከክልሉ በከፊል ለመውጣት ያደረገው ሙከራ አውራ ጎዳና ላይ በመተኛት ሳይቀር አስተጓጉሎት እንደቆዩ የምናስታውሰው
ትዝታችን ነው። የህወሓት እቅድ የነበረው በትግራይ ክልል ለረጅም ዓመታት የተከማቸውን የኢትዮጵያ መከላከያ ሰራዊት ከከባድ መሳሪያና ትጥቅ በአሳቻ ሰዓት በመዝረፍ የክልሉን ልዩ ኃይል አስታጥቆ አይነኬ ምናልባትም ፌዴራል መንግስቱን በነጠቁት መሳሪያ ለመጣል ታልሞ የታሰበም ነበር። በህወሓቶች እሳቤ ቃል በቃልም አብይ ያለው መከላከያ ሰራዊት አቅሙ ከሚሊሻነት ያነሰ ነው ይሉት የነበረው እሳቤ ሰሜን እዝ የታጠቀውን ለመንጠቅ ገፋፍቷቸዋል። ህወሓት የነበረውን እቅድ ከሳምንት በፊት ባልታሰበ ሰዓት ተግባራዊ ወደ ማድረግም ገባ። በእርግጥ ያልታሰበ የምንለው ለኛ ተራ ዜጎች እንጂ ለመንግስት እንደማይሆን እርግጠኛ ነኝ። ህወሓት የሰሜን እዝን ትጥቆች ከተራ ጀምሮ እስከ ቡድን መሳሪያ ከብረት ለበስ እስከ ማንኛውም ወዘተ የመከላከያ ሰራዊት ትጥቅን ዘርፎ ታጠቁ። ህወሓት ከሰሜን እዝ ላይ ሃንግ ሰርታ በታጠቀችው መሳሪያ አይደለም የተቀረውን የኢትዮጵያ ክልሎች ይቅርና ምስራቅ አፍሪካ ላይ ያሉ ሀገሮችን ማንበርከክ ያስችላት ነበር። ዶክተር አብይ በብርሃን ፍጥነት ቀድሞ እጇ ላይ እንዳለ አመድ አደረገባት እንጂ ዘርፎ የታጠቁት ዋና ዋናዎቹ በሁለትና 3 ቀናት እንዲወድሙ ተደረገ። እንዴት? የመጀመሪያው ያለፉት 2 ዓመት የዶክተር አብይ መንግስት በተለያዩ ክልሎች በመተሰጠው የቤት ስራ ረፍታቶ መስራት ያለበትን የሰራ ባይመስልም በሚገባ መከላከያ ሰራዊቱን ውስጥ ለውስጥ እየሰራበት እንደነበረ በእርግጠኝነት መናገር ይቻላል። ለዚህ አንዱ ማረጋገጫ አድርጌ የማቀርበው ትጥቅ የተሸከመው ሰሜን እዝ ተመቶበትና ከባባድ መሳሪያዎቹ ተዘርፎበት በሌላ አካል ትጥቅ ስር ገብተው ዶክተር አብይ የሚመራው መከላከያ ሰራዊት በተቀረው አቅሙ ገጥሞ ማድረግ የሚችለውን ከማድረግ በላይ ድል ማድረጉ ሲሆንና የህወሓት ጀነራሎች በሞሉበት የመከላከያ ሰራዊት አደረጃጀት ድምጹን ሳያሰማ አሊያም ደግሞ ኮሽ ሳይል ብዙ ነገሮችን ፈጽሞ ማስጠንቀቁንም አልፎ እርምጃ እስከመውሰድ መድረሱ ነው። ሌላው መቀሌ አየር ኃይል ግቢ የነበሩት ራሺያ ሰራሽ የጦር ጀቶችን ባለፉት 2 ዓመታት ሲተማመንባቸው እንዳልነበር ሁሉ እንዳይሆን በማድረግ ከአገልግሎት ውጪ ማድረጉ ነበር። ዶክተር አብይ መከላከያ ሰራዊቱን ማስታጠቁ በተለያዩ ደረጃ ሲነገር ቢቆይም በእርግጥም መከላከያው ህወሓት የዘረፋቸውን ከባባድ መሳሪያዎች ያለ ከልካይ እየሄደ ሲደበድብም ባይናችን አይተናል፣ አረጋግጠናልም። እንዴት በቀላሉ ሊወድሙ ቻሉ? ሌላኛው ጥያቄ ነው። በመጀመሪያ ቀን ድብደባ ኢላማ የተደረገው ኩሃ ያለው ቀድሞ የመከላከያ ሰራዊት የነበረውና ህወሓት የዘረፈውን ማውደም ነበር። ያም ተሳካ። ህወሓት ይህንን ተማምና በሰዓታት ውስጥ ክልሉ ላይ በረራ አግዳ እንደነበር የሚታወስ ነው። ሲስተሙ መውደሙን ተከትሎ በአብዛኛው ቦታዎች ላይ አውሮፕላኖች ያለ ከልካይ ክልሉን ተቆጣጠሩት። ሌሎች ግዙፍ መሳሪያዎችን ከሰሜን እዝ ተዘርፎ በፍጥነት የተለያየ አካባቢ ላይ እንዲበታተኑ የተደረጉ መሳሪያዎችን የማውደም ተግባር ዶክተር አብይ ባለፈው ዓመት የገዛው ድሮን ተቆጣጠረው። ይህ ድሮን በአየር ላይ በአንዴ ቻርጅ ሰዓታትን መቆየት ያስችሏል። ይህም ለተከታታይ ሰዓታት ኢላማውን አድኖ መምታት እንዲችል አድርጎታል ይላሉ ሙያተኞች። የተገጠመለት ነገርም በብርሃን ቅስፈት የሚቀርጽና በጨለማ የሚቀርጽ ካሜራ ኢላማውን ከመምታቱ አስቀድሞ በሚገባ ስራ ላይ እንዲውልም አስችሎታል ነው የሚባለው። የብዙዎች ጥያቄ የሚሆነው ህወሓት የሰረቀችው መሳሪያ ከእይታ ውጭ በሚሆን ቦታዎች መደበቅ አትችልም ነበር የሚል እንደሆነ አልጠራጠርም። ትክክል ነው፣ መደበቅ ይችላሉ፣ ችለውማ ነበር። ነገር ግን ሁሉም በሚባል ሁኔታ እየተለቀሙ ወጥተዋል። እንዴት ካላችሁ ደግሞ ድሮኑ ብዙ ነገሮች አሉትና ነው። ይህም ግዙፍ የሚሊተሪ መሳሪያዎችን አነፍንፎ ያሉበት ድረስ በመሄድ ማውደም አስችሎታል። ህወሓት እጅ ላይ ያሉት አብዛኞቹ ሮኬቶችና ብረት ለበስ ተሽከርካሪዎች ወድመዋል። ጥቂት የተረፉ በተለይም በየዋሻ ውስጥ የሸሸጓቸው ሮኬቶች ሊኖሩ ይችላሉ። ወደ ተለያዩ አካባቢዎች ተተኩሰው ጉዳት ሊያደርሱ የሚችሉ ይሆናል። ቢሆንም በክልሉ ሰማይ ላይ ድሮኖቹ እየተንቀሳቀሱ ስራ በመስራት ላይ በመሆናቸው ብዙሃኑ ጥቅም ላይ ለመዋል ከመሞከሩ በፊት ይመታል። ይህንን መረጃ ያደረሰን አብዮታዊ ሰራዊት ገጽ ነው። እናመሰግናለንም ብለን ከመረጃው ብዙ ነገሮችን እንዳገኛችሁ ተስፋ እናደርጋለን። ግራም ነፈሰ ቀኝ የትህነግ እኩይ ኃይል ያልጠበቀው አስገራሚ ኦፕሬሽን ደርሶበታል። ሚሳኤሎችን፣ ሮኬቶችን ታጥቅ ያለው ብሎ ከሰሜን እዝ በዘረፋቸው መሳሪያዎች ቢመካና ቢኩራራም ዛሬ ግን አብዛኞቹ መሳሪያዎች ተመተውበታል፣ ከእጁም ወጥተዋል። ነገሩም እውነታውም ይሄና ይሄ ብቻ ነው። ከዚሁ ጋር ተያይዞ የተሰረቁት ሚሳኤሎች ፍጥጫና መጨረሻቸው ምን ይመስላል? ህወሓት የሰሜን እዝ ሚሳኤሎችን በመስረቅ አጎራባሽ ከተሞች ላይ አልፎ ተርፎም ጎረቤት ሀገር አስመራ ላይ የመተኮሷ ነገር ብዙ ሀገራትን አሳስቧቸዋል። ይሄ የአንድ ክልል መከላከያን መዝረፍ ማዋራድና ኃላፊነት ባልተሰማው መልኩ በየአቅጣጫው የተኮሰችው ሚካኤል ብዙ ሀገራትን እንዳስቆጣም ትዝታችን ነው። ሲጀምር
አንድ ክፍለ ሀገር የገዛ ሀገሩን መከላከያ አፍኖ የሚጠብቀውን ወታደር በአሰቃቂ ሁኔታ ገድሎ መሳሪያ የመዝረፉ ጉዳይ ወደ ሌሎች ሀገራት እንዳይሻገርና ለሌሎችም ትምህርት እንዳይሆን መሳሪያ ዘራፊዎቹ አስቀያሚ ፍጻሜ እንዲኖራቸው ብዙ ሀገራት በግልጽም በስውርም እየሰሩ ነው። ትልልቅ የሚባሉት እነ አሜሪካ፣ ጀርመን፣ ቱርክ፣ ራሽያ ወዘተ ዝርፊያውንና ኃላፊነት የጎደለውን የሚሳኤል ቶክስ እያወገዙትም ከርመዋል። አልፎ ተርፎም ጥቂት የማይባሉ ሀገሮች የተሰረቁት ሚሳኤሎች የት ሊሆን እንደሚችሉ በይፋ መጠቆም ጀምሯል። በዚህ ዙሪያ የእስራኤሉ ኩባንያ የመጀመሪያው ሲሆን አሜሪካም ሚሳኤሎቹ ያሉበትን ቦታ በሳተላይቶች ፎቶ ይፋ አድርጋለች። ክላይሜት ቪዮር የተባለው የሳተላይት መረጃ አቅራቢ ሰሞኑን ባወጣው ዳታ ላይ በሰሜን ኢትዮጵያ የሚገኙትን የሚሳኤል ጣቢያዎች የትኞቹ ሚሳኤሎች እንደተነሱ የትኞቹ እስካሁን እንዳሉ በካርታና በቪዲዮ ይፋ አውጥቷል። ለመሆኑ ሚሳኤል ምንድነው? የሚሳኤል አይነቶችስ? ሚሳኤሎች ብዙ ናቸው። የሀገራችንን ሁኔታ ግምት ውስጥ አስገብተን ግን በአራት ከፍለን ማየት እንችላለን። ከምድር ወደ ሰማይ ተምዘግዛጊ፣ ከምድር ወደ ምድር የሚተኮስ፣ ከአየር ወደ አየር የሚወነጨፍ እንዲሁም ከአየር ወደ ምድር የሚወረወሩ የሚሉት አራቱን የሚሳኤል ዘርፍንና ወደ ሀተታችን እንመለስ። ህወሓት አውሮፕላን ስለሌላት ከአየር ወደ ምድር ወይም ከአየር ወደ አየር የሚተኮሱ ሚሳኤሎችን መጠቀም አትችልም። ከምድር ወደ አየር የሚተኮሱ ሚሳኤሎችን እየተጠቀመች እንደሆነ ነው የስለላ ድርጅቶቹ የጻፉት። ከምድር ወደ አየር የሚተኮሰው ሚሳኤል ከምድር ወደ ምድር መተኮስና ማውደም ይቻላል። ኢትዮጵያ የነበሯት ሚሳኤሎችስ የትኞቹ ናቸው የሚለውን ደግሞ እንመልከት። የኢትዮጵያ አየር መከላከያ ሚሳኤል ምድብ የተቋቋመው በዘመነ ኮሎኔል መንግስቱ ነበር። ኮሎኔል መንግስቱ ሚሳኤል ምድብን ከአየር ኃይል ለይቶ በማውጣትና አየር መከላከያ የሚል ስም በመስጠት እንደ አዲስ በዘመናዊ ሁኔታ አቋቋሙት። ከራሺያ ጋር በመነጋገርም አየር መከላከያ ዘመናዊ ራዳርና ሚሳኤሎችን ታጠቀ። የመጀመሪያው የረጅም ርቀቱ ሚሳኤል ቮልጋ የሚባል ሲሆን እጅግ አደገኛ ሚሳኤል ነው። ቮልጋ 2395 ኪሎ ግራም የሚመዝን ሲሆን ሲተኮስ በ1100 ሜትር ፐር ሰከንድ የሚሄድና ረጅም ርቀት ተጉዞ ኢላማን የሚያወድም ሚሳኤል ነው። ሌላኛው ኢትዮጵያ ከራሺያ የታጠቀችው ሚሳኤል ፔቹራ ሲሆን ከቮልጋ ያነሰና በታንክ ላይ ሁሉ ሊጠመድ የሚችል የመከላከል ርቀትን አውዳሚ ሚሳኤል ነው። ሌላኛው የኢትዮጵያ ከእስራኤል የገዛችው አየር መቋሚያ ሚሳኤል እስራኤል ሰራሹ ስፓይደር ነው። እስከ 500 ኪሎ ሜትር ድረስ መምታት የሚችልም ነው። አራተኛውና ኢትዮጵያ ከቻይና የታጠቀችው ቻይና ሰራሹ ሚሳኤል ኤ300 በ200 ነው። ይሄ ሚሳኤል እስከ 290 ኪሎ ሜትር ድረስ በመጓዝ ኢላማውን መምታት የሚችል ነው። ሌላኛው ደግሞ ራሺያ ሰራሹ ፓንሲንትሪ ነው። ይሄ ሚሳኤል ለመጀመሪያ ጊዜ የታየው በመከላከያ ቀን ባህል ሲሆን ከዛ በፊት ታይቶ ያቅም ነበር በሀገራችን ምድር። በዝርዝር ስንመለከታቸው ፓንሲሰር ኤስ1 የሚባለው የውጤት ርቀቱ 20 ኪሎ ሜትር ሲሆን በተሽከርካሪ የሚንቀሳቀስ ነው። ሁለተኛው ፔቹራ የተባለው ደግሞ ከ4 እስከ 37 ኪሎ ሜትር ድረስ የሚመታ ሲሆን ኢትዮጵያ በቲ54 እና 55 ታንክ ላይ መጫን ትችላለች። ሶስተኛው እስራኤል ሰራሹ ስፓይደር ኤምአር ነው። ይሄ ሚሳኤል እስከ 500 ኪሎ ሜትር መወንጨፍና መምታት የሚችልም ነው። አራተኛው ደግሞ ቻይና ሰራሹ ኤ300 እስከ 290 ኪሎ ሜትር መጓዝና መምታት የሚችል ሚሳኤል ሲሆን እጅግ በጣም ዘመናዊም እንደሆነ ይነገርለታል። ቮልጋን ስናይ ደግሞ ይሄ ሚሳኤል የረጅም ርቀት ሚሳኤል ሲሆን 2395 ኪሎ ግራም ይመዝናል። እጅግ ከባድም ነው። ስድስተኛው ሌላው ደግሞ እሳት አነፍንፎ የሚሄደው ከጀርባ ላይ የሚተኮሰው ስትሬላ የተባለው ሚሳኤል ነው። ይሄ የአጭር ርቀት ሚሳኤል ነው። ህወሓት የዘረፈችው የትኛውን ነው የሚለውን ስንመለከት ደግሞ ከኤርትራ ጋር በነበረው ጦርነት ምክንያት በርካታ ሚሳኤሎች ትግራይ ላይ ነበሩ። የነበሩበትን ቦታ ደግሞ ሬዲዮ ፍሪኩዌንሲና ዌቭ እየተከተለ ሚሳኤሎችንና ራዳሮችን የሚያነፈንፈው የአሜሪካው ክላይሜት ቪዮር ቦታዎቹን ቁልጭ አድርጎ አስቀምጧቸዋል። እስራኤል ሰራሹ ስፓይደር የአባይን ግድብ ለመጠበቅ የተተከለው አባይ ግድብ ዙሪያ ነው። የተወሰነ ቁጥር ያላቸው ቮልጋና ፔቹራ ሚሳኤሎች ግን ትግራይ ላይ ነበሩ። ቻይና ሰራሾቹ ኤ300 ሚሳኤሎች ደግሞ በተንኮል ከመሃል ሀገር ወደ ትግራይ ይዘው እንዲሄዱም ተነግሯል። ከታማኝ ምንጮች እንዳገኘ ነው ከቻይና ጋር በተደረገ ስምምነት የቻይናዎቹ ሚሳኤሎች በሙሉ ወደዛ ከትመዋል የሚባለው። ይሄንንም ሚዛ ነው ህወሓት በተለያዩ አቅጣጫዎች አሁንም ሮኬቶችን እየተኮሰች የምትገኘው። በእርግጥም አሁን ዘመኗ አክትሟል። ከላይ የጠቀስናቸው ነገሮች በሙሉ ምንም እንኳን በአንድ አጋጣሚ በእጇ ቢገቡም የመከላከያ ሰራዊታችን ግን ያለሰለሰ ጥረት አድርጎ ሁሉንም በእጁ ለማስገባት ጥረት እያደረገ ነው። በእርግጥም እንደ ሀገር ለሀገር የሚጠቅሙን መሳሪያዎች ነበሩ። ግን ደግሞ ተመልሰው የራሳችን ወገን ላይ እንዲተኮሱ ጁንታው የወያኔ ቡድን ተጠቀመባቸው። ትንሽ ቀን ነው፣ ይሄም ቀን ያልፋል። መተዛዘቡና የታሪክ ፍርደኛ መሆኑ ግን ለህወሓትና ለጁንታው ቡድን የማይቀርለት ሆኗል። ውድ የዮሃ ሚዲያ ዩቲዩብ ቻናላችን ቤተሰቦች ሁሌም ትኩስ አዳዲስና ወቅታዊ መረጃዎችን ለማግኘት
እዮሃ ሚዲያ የተሰኘ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ታሮስ አለሙ ነበርኩኝ።